የፋኖ ኃይሎች በወለጋ ከፍተኛ ወታደራዊ ድል ቀንቷቸዋል። አንድ ሙሉ ሬጅመንትን ጦር በተደመሰሰበት ከባድ አውደ ውጊያ ያገዛዙ ጦር አሁንም ተከቧል። 24 ወታደራዊ ተሽከርካሪዎች በፋኖ ኃይሎች በቁጥጥር ስር ውለዋል አሊያም ከጥቅም ውጭ ሆነዋል። በወለጋ ሁኔታዎች ተቀያይረዋል። ቀዳሚው መረጃችን ነው። በመቀሌ ከባድ የአየር ድብደባ መፈጸሙ ተሰማ። የብልጽግና የድሮን ጥቃት በ48 ሰዓታት ውስጥ በመቀሌና በአካባቢው ተደጋግሟል። በሌላ በኩል ህወሓት በድርድሩ ጉዳይ ይፋዊ ምላሽ ሰጥቷል። ከድሮን በተጨማሪ በአንቶኖቭ ድብደባ ተፈጽሞብኛል ሲል ከሷል። መቀሌ በከፍተኛ ወታደራዊ ውጥረት ውስጥ ትገኛለች። በዝርዝር ይደመጣል። የአዲስ አበባ ሁኔታ ከድጡ ወደ ማጡ ሆኗል። ኦህዴድ ብልጽግና በአዲስ አበባ ጉዳይ ተመካካሪዎቹን አስገድዶ አዲስ አበባን ለመዋጥ ያደረገው ጥረትም በሚፈልገው ልክ ያልተሳካ ቢመስልም ቀጣዩ ሁኔታ እጅግ የከፋ እንደሚሆን ተመላክቷል። የብልጽግና የምክክር ጉባኤ ዛሬ ይጠናቀቃል። ከ8ቱ የምክክር አጀንዳዎች መካከል አንዱ የሆነው የፌዴራል ከተሞች በዋናነት የአዲስ አበባ ጉዳይ ተወሳስቧል። ሌላኛው መረጃችን ነው። አምባሳደሩ ከአዲስ አበባ ተባረዋል። ኃላፊነታቸውን በተረከቡ በ10 ወራት ውስጥ ከሀገር እንዲወጡ የተደረጉት አምባሳደር ማናቸው የሚለውን ጨምሮ በጉዳዩ ላይ ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በወለጋ ከፍተኛ ወታደራዊ ድል ቀንቷቸዋል። አንድ ሙሉ ሬጅመንትን ጦር በተደመሰሰበት ከባድ አውደ ውጊያ ያገዛዙ ጦር አሁንም ተከቧል። በወለጋ ቢዛሞ ቀጠና መጠነ ሰፊ የውጊያ ግንባሮች መከፈታቸውን የአካባቢው ምንጮች ለጣና ገልጸዋል። ያገዛዙ ጥምር ጦር በንጹሃን አማራዎች ላይ ከፍተኛ ጥቃት በፈጸመበት የወለጋ ቀጠና የሚካሄደው ከባድ ውጊያ ዛሬም ተባብሶ እንደቀጠለ መሆኑን ከአካባቢው ምንጮች ሰምተናል። በተለይም በጊዳይ ያና በፋኖ ኃይሎች የተከበበውን ጦር ለማስለቀቅ 28 መኪና በማንቀሳቀስ ወደ አንገርጉትን ለማስመለጥ የሞከረው አገዛዙ አንበሳ ተራራ ላይ በደፈጣ ተመቷል ነው የተባለው። በአካባቢው አንድ ሙሉ ሬጅመንት ያገዛዙ ጦር በፋኖ ኃይሎች ሙሉ በሙሉ ሲደመሰስ በርካታ ሰብአዊ ምርኮ በፋኖ እጅ መግባቱን ያፋብን አንሻ ሳይድዝ የፋኖ ምንጮች ገልጸዋል። ሲሆን ያገዛዙ ኃይል ጭኖ ከቁስለኛ እና ከአስክሬን ላይ ያነሳው መሳሪያ በመጫን ያን የታፈነ ኃይል ሙሉ በሙሉ ወደ አንገርጉተን ከተማ ለማስመለጥ በሚሞክር ሰዓት ልዩ ቦታዋ አንበሳ ተራራ የምትባል ደፈጣ በማድረግ የአንሻ ሳይድ እዝ ክፍለ ጦሮች በተናበበ 3 ክፍለ ጦሮች በተናበበ መልኩ አንጸባራቂ ድል ተቀዳጅተዋል። ጌጤ ግርማ በረቁ ክፍለ ጦር፣ አንገርጉተን ክፍለ ጦርና ታፈራ ለሙሳተነው ክፍለ ጦር ዛሬ አስደናቂ ድልን ተቀዳጅተዋል። 28 ተሽከርካሪ ይዞ በመጣ ሰዓት በደፈጣ በማስገባት ሰፊ የሆነ አውደ ውጊያ በማድረግ ሙሉ በሙሉ 28ቱን መደምሰስ ተችሏል። ከነዛም 4 ያመለጠ ሲሆን ሌላው 24ቱም የጥላት ኃይል ጭኖ የመጣው መኪና ሙሉ ወደ ፋኖ ገቢ ተደርጓል። የሚጠቅሙትን መኪኖችና ፓትሮሎችን ጨምሮ ለትራንስፖርትና አንዳንድ አገልግሎት የሚውሉትን በማውጣት ቀሪውን ደግሞ ሙሉ በሙሉ ከነጥላት መደምሰስ ተችሏል ማለት ነው። የጥላት ኃይል ከማህበረሰቡም እንዲሁ ከእያንዳንዱ ቦታ የተወጣጡትን ንብረቶች ወደ አንገርጉተን ከተማና ወደ ለቀምት ከተማ በሚያሸሽበት ሰዓት ከየመኪናዎች ላይ የወረዱ 3 ኩንታል ሀብት ንብረት ወይም ብር በኩንታል ሙሉ ለማግኘት ተችሏል። እንዲሁም 75 ጥቁር ክላሽ ከነሙሉ ተተኳሾቻቸው እንዲሁም መጠነ ሰፊ የሆነ ተተኳሽ ጋር በመያዝ ተማርኳል ማለት ነው። ከነዛም መካከል አንድ ሙሉ ሬጅመንት ከ100 በላይ የተደመሰሱ ሲሆን አንድ የሻለቃ ምክትልን ጨምሮ በድምሩ ከነ ህይወታቸው 10 የተማረኩ ይገኛሉ ማለት ነው። ከነዛም መካከል 6 ሬዲዮ መገናኛ ገቢ ተደርጓል። እንዲሁም 3500 የዲሽቃ ተተኳሽም ገቢ ተደረገበት አጋጣሚ አለ። እንዲሁም 9800 የብሬን ተተኳሽ 14000 በላይ የሚሆን የክላሽ ተተኳሽም መርኮ ማድረግ ተችሏል ማለት ነው። በዛሬው ውጊያ ጠላትም ይዞት እየተሽከረከረ የመጣበትን ሙሉ በሙሉ ከ4 መኪና በስተቀር ያለውን መማረክ ሲችል ሁሉም በሙሉ ጥሎ በመሸሽ እግሬ አውጭኝ እያለ እስከ ምሽት ተገላገለው ድረስ በየቦታው ምርኮኛውንም መሳሪያውንም እየለቀም እንገኛለን። በዚህ መጠነ ሰፊ ውጊያ ያፋብን አንሻ ሳይድ 3 ክፍለ ጦሮች በጋራ ተቀናጅተው በወሰዱት እርምጃ ከፍተኛ ድል ሲያገኙ በፋኖ ኃይሎች የተከበበው ጦሩን ለማስወጣት ከጊዳይ ያና የተንቀሳቀሰው ያገዛዙ ሰራዊትም አንበሳ ጎራ ላይ በቁጥጥር ስር ውሏል ነው የተባለው። በአውደ ውጊያው 24 የተለያዩ ወታደራዊ ተሽከርካሪዎች በፋኖ ኃይሎች ቁጥጥር ስር መዋላቸውን የፋኖ ምንጮች አረጋግጠዋል። ከዚህ ቀደም በምስራቅ ወለጋ ጊዳይ ያና ወረዳ ዲቾ ተራራ ላይ በፋኖ ኃይሎች የደፈጣ ጥቃት ብርጋዴር ጀነራል አስናቀ የተባሉ የምዕራብ እዝ የኮር ዋና አዛዥ አንድ ባለሙሉ ኮሎኔል ማረግና ሌሎች ከፍተኛ አመራሮች እርምጃ እንደተወሰደባቸው ይታወሳል። ጀነራሉ ከነቀምቴ ከተማ ወደ ጊዳይ ያና ወረዳ በከፍተኛ እጀባ ሲንቀሳቀሱ የነበሩት የማዕከላዊ ዳሎል እዝ ወታደራዊ አመራሮች ምስራቅ ወለጋ ዞን ጊዳይ ያና ወረዳ ዲቾ ተራራ ላይ ሲደርሱ የሽምቅ ጥቃት ተፈጽሞባቸው መገደላቸው በዓለም አቀፍ ማህበረሰብ ጭምር መነጋገሪያ እንደነበር
አይዘነጋም። የትላንቱ ድልም ጀነራሉ እርምጃ ከተወሰደባቸው የውጊያ ግንባር ቀጥሎ የሚጠቀስ በሎጂስቲክ ደረጃ እስከ ዛሬ ከተገኘው ምርኮ እጅግ የተለየ መሆኑ በግንባር መረጃው ላይ ተመላክቷል። በመቀሌ ከባድ የአየር ድብደባ መፈጸሙ ተሰማ። የብልጽግና የድሮን ጥቃት በ48 ሰዓታት ውስጥ በመቀሌና በአካባቢው ተደጋግሟል። በሌላ በኩል ህወሓት በድርድሩ ጉዳይ ይፋዊ ምላሽ ሰጥቷል። ከድሮን በተጨማሪ በአንቶኖቭ ድብደባ ተፈጽሞብኛል ሲል ከሷል። የብልጽግና የድሮን ጥቃት በ48 ሰዓታት ልዩነት በመቀሌና በመቀሌ ዙሪያ ለሁለተኛ ጊዜ መፈጸሙ ተሰምቷል። የጣና ምንጮች እንዳረጋገጡት ዛሬ ነሐሴ 14 ቀን ከረፋዱ 5:05 አካባቢ በመቀሌ ከተማ ዳዕሮ አካባቢ ከባድ የአየር ድብደባ ተፈጽሟል። ከዚህ የአየር ድብደባ ቀደም ብሎ ነሐሴ 12 ቀን ከመቀሌ ከተማ 12 ኪሎ ሜትር ርቀት ላይ በእንደርታ ወረዳ በዴንደራ መንደር ተከታታይነት ያለው ድንገተኛ የድሮን ጥቃት መፈጸሙ ይታወሳል። በነሐሴ 12ቱ የድሮን ድብደባ የህወሓት የጦር መሳሪያ ማከማቻ ቦታዎች ናቸው የተባሉ አካባቢዎችም የጥቃት ኢላማ እንደነበሩ፣ የዛሬው የመቀሌ ከተማው የድሮን ጥቃት ግን ኢላማው የጦር መሳሪያ ማከማቻ ይሁን አሊያም የህወሓት አመራሮችን ኢላማ ያደረገ ስለመሆኑ የታወቀ ነገር የለም። ከሰሞኑ የተፈጸሙ ተጨማሪ የድሮን ድብደባዎች በሐውዜን በረሃሌና አዲ ጉደም እንዲሁም በአፋርና ትግራይ አዋሳኝ ስፍራዎች ላይ ትኩረት ያደረጉ መሆናቸውን የጣና ምንጮች አረጋግጠዋል። የዛሬውን የድሮን ጥቃት ተከትሎ የብልጽግናው አገዛዝ በጉዳዩ ላይ የሰጠው ይፋዊ መግለጫም ሆነ ማብራሪያ የለም። ይህ የድሮን ጥቃት በቅርብ ሳምንታት ውስጥ በትግራይ ክልል እየተሰሙ ካሉ ተከታታይ የድሮን ጥቃቶችና የትጥቅ ግጭቶች አንዱ ቢሆንም እነ ደብረጽዮን በሚገኙበትና የክልሉ የፖለቲካ ማዕከል ከሆነችው መቀሌ ከተማ መፈጸሙ ወታደራዊ ውጥረቱን ጨምሮታል ነው የተባለው። በዚህ መልክ ወደ ጦርነት በመግባት ላይ ያሉት ህወሓትና ብልጽግና በሌላ አቅጣጫ ይደራደራሉ የሚል መረጃ እየወጣ ሲሆን በጉዳዩ ላይ ህወሓት ይፋዊ ምላሽ ሰጥቷል። በኬንያ ናይሮቢ ህወሓትና ብልጽግና እንዲደራደሩ የሚጠይቅና ሂደቱን የሚያመቻች የኦህዴድ ብልጽግና የሽምግልና ቡድን ከአዲስ አበባ መቀሌ መግባቱን በተመለከተ ህወሓት በሰጠው ይፋዊ ምላሽ ሂደቱን ሙሉ በሙሉ አስተባብሏል። የድርድር መረጃውን በማስመልከት የህወሓት የኮሙኒኬሽን ጉዳዮች ቢሮ ኃላፊ አብርሃም አጎስ በሰጡት ይፋዊ መግለጫ በኬንያ ናይሮቢ የሰላም ስምምነት ድርድር እየተካሄደ ነው በሚል የሚወሩት ወሬዎች ሙሉ በሙሉ ከእውነት የራቁ መሆናቸውንና የህወሓት ልዑካን ቡድን ወደ ስፍራው አለመጓዙን ገልጸዋል። ኃላፊው ለጋዜጠኞች በሰጡት መግለጫ የሰላም ድርድር እየተከናወነ ነው፣ የህወሓት ልዑካን ቡድን ወደ ኬንያ ናይሮቢ ሂደዋል እና ዓለም አቀፍ አደራዳሪዎችን ጨምሮ የፌዴራል የሽምግልና ቡድን ወደ መቀሌ ገብተዋል እየተባለ የሚሰራጨው መረጃ ፍጹም ስህተት መሆኑን በመግለጽ ይህ አይነቱ መረጃ የትግራይ ህዝብ ለህወሓት ደጀን እንዳይሆን የተሞከረ የፖለቲካ ፕሮፓጋንዳ ነው ሲሉ ለቀጣዩ ጦርነት መዘጋጀታቸውን የሚያመላክት ምላሽ ሰጥተዋል። ኃላፊው በጎንደር ሁመራ ሸረሪና የደረሰባቸውን ወታደራዊ ኪሳራ አስተባብለው ጥቃቱን መመከታቸውንና መጠነ ሰፊ ኪሳራ ማድረሳቸውን የጠቀሱ ሲሆን ከሰሞኑ በእንደርታ ወረዳ በቀዳማይ ወያኔ ቀበሌ ዳንደራ በተባለች መንደር ውስጥ የድሮን ጥቃትና የአየር ድብደባ መፈጸሙን በመግለጽ ድርጊቱን ሲያወግዙም ተሰምተዋል። ትናንትና ዕለት ደግሞ በደቡባዊ ምስራቅ ዞን በእንደርታ ወረዳ ቀዳማይ ወያኔ ጣቢያ ዳንዴራ በሚባል ጎጥ ጠዋት አካባቢ በድሮን ጥቃት የደረሰ ደርሷል። ከወደ ሰዓት አካባቢ እንደገና አንቴኖቭ 3 ተተኳሽ የጣለችበት ሁኔታ እንዳለ ማየት ይቻላል። እቺ አንቴኖቭ ከህዝብ ማመላለሻ አውሮፕላን ጋር ተሳስራ የመጣችበት ሁኔታ ነው የምናየው ማለት ነው። ይሄ የተደረገበት ዋነኛው ምክንያት ያው የትግራይ ኃይሎች ትግራይን ለመከላከል በሚወስዱት ያጸፋ እርምጃ የሲቪል ማመላለሻ አውሮፕላን ወደ ጥቃት እንዲገባ የማድረጉ አጀንዳ ቁልፍ አጀንዳ ተደርጎ የተወሰደበት ሁኔታ እንዳለ በግልጽ ማየት ይቻላል። የህወሓቱ አመራር መግለጫቸውን ሲቀጥሉ ህወሓት ጦርነቱን ለመመከትና ራስን በራስ የማስተዳደር መብት ለማረጋገጥ ሲባል የሰራዊቱን የሰው ኃይልና የሎጂስቲክ አቅርቦት በማሟላት ግንባርና ደጀንን በከፍተኛ ደረጃ ለማጠናከር ይሰራል ብለዋል። በጉዳዩ ላይ እስካሁን ባለው ሁኔታ ከብልጽግና በኩል እየተሰጠ ምላሽ የለም። ህወሓት የድርድር መረጃውን በይፋ ሲያስተባብል ብልጽግና ያለው ነገር የለም። በኬንያ ስላለው የድርድር ሂደት የተገለጸው አቋም እውነት ስለመሆኑ ከተናጋሪው ወገን ውጭ ከገለልተኛ አካል የተረጋገጠ ተጨማሪ መረጃ አልቀረበም። በሌላ በኩል የህወሓት መስራችና የቀድሞው የህወሓት አመራር አረጋዊ በርሄ መቀሌ ያለው የህወሓት አመራር እጁን ለመንግስት ይስጥ ሲሉ ተሰምተዋል። አረጋዊ ከመርፈዱ በፊት ህገወጡ አመራር እጁን ይስጥ ሲሉ የተናገሩት ከኢትዮጵያ ዜና ኤጀንሲ ጋር ባደረጉት ቃለ መጠይቅ ነው። የቀድሞው የህወሓት አመራርና መስራች አረጋዊ በአሁኑ ሰዓት የብልጽግና ሹመኛ ሲሆኑ የህዳሴው ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር የሚል የጡረታ ቦታ ሰጧቸው ኑሯቸውን በአዲስ አበባ አድርገው ይገኛሉ። ኦህዴድ ብልጽግና በአዲስ አበባ ጉዳይ ተመካካሪዎቹን አስገድዶ
አዲስ አበባን ለመዋጥ ያደረገው ጥረትም በሚፈልገው ልክ ሳይሳካ የምክክሩ ማጠቃለያ ምዕራፍ ላይ ደርሷል። ከ8ቱ የምክክር አጀንዳዎች መካከል አንዱ የሆነው የፌዴራል ከተሞች ጉዳይ 21 ምክረ ሀሳብ ሲቀርብ ብልጽግና ድንገት ድንጋጌ አውጥቷል። በከፍተኛ ተቃርኖ የከረመው በአገዛዙ የበላይነት ሲመራ የሰነበተው የብልጽግና የምክክር ጉባኤ ለራሱ የገዢው ፓርቲ መሰንጠቅ ምክንያት ሆኖ የማጠናቀቂያ ምዕራፍ ላይ ደርሷል። በገዢው ፓርቲ አባላት ጭምር አለመተማመንና አለመግባባት የፈጠረው ይህ መድረክ በ36ኛ ቀን ውሎ በ8ቱም አጀንዳዎች ዙሪያ የተጠናቀሩ ምክረ ሀሳቦች በስራ ቡድን ደረጃ ለተመካካሪዎች መቅረባቸውን ሰምተናል። ከ8ቱ አጀንዳዎች መካከል አንዱ በሆነው የፌዴራል ከተሞች ጉዳይ 21 ምክረ ሀሳቦች የቀረቡ ሲሆን 20ዎቹ ምክረ ሀሳቦች በስራ ቡድን ደረጃ ስምምነት ላይ የተደረሰባቸው መሆናቸውን የዋዜማ ዘገባ አመላክቷል። አዲስ አበባ ራሷን በራሷ ታስተዳድር፣ ተጠሪነቷም ለፌዴራል መንግስት ይሁን የሚለው ምክረ ሀሳብ ያለ ተጨማሪ አማራጭ ስምምነት ላይ ሲደረስ፣ በሌላ አቅጣጫ ከተማዋ የኦሮሚያ ክልል መቀመጫ ናት የሚል ህገ መንግስታዊ ድንጋጌ ይካተት በሚል ሲቀርብ የነበረው የኦህዴድ ብልጽግና ጫና የታከለበት ፍላጎት ከከተማዋ ተጠሪነትና ህጋዊ ቁመና በተነጠለና ራሱን በቻለ ምክረ ሀሳብ እንዲቀመጥ መደረጉን ምንጮች ጠቁመዋል። ይህም አገዛዙ አሁንም በአጀንዳው ላይ ከቀደመ የመጠቅለል ዓላማው እንዳልተመለሰ ያመላከተ ነው ተብሏል። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያመላክት ድንጋጌ በህገ መንግስቱ ይካተት በሚሉና ድንጋጌው በህገ መንግስቱ ውስጥ መካተት የለበትም በሚሉ ተመካካሪዎች መካከልም ሰፊ ክርክር ሲካሄድ ቆይቷል። ይህ ክርክር በራሱ ገዢው ፓርቲ አባላት ባሉ ሰዎች ጭምር የተካሄደ ገዢውን ፓርቲ ወደ መሰንጠቅ የወሰደው ወሳኝ አጀንዳ ሆኖ ታይቷል ነው የተባለው። ምንጮች እንዳመላከቱት 120 አባላት ያሉት የጋራ ማረጋገጫ ቡድን ያደራጀው ምክረ ሀሳብ ለጉዳዩ ሁለት አማራጭ ምክረ ሀሳቦችን አቅርቧል። የመጀመሪያ ምክረ ሀሳብ ክልሎች ርዕሰ ከተማቸውን ራሳቸው መምረጥ እንደሚችሉ የሚያስቀምጥ የመርህ ድንጋጌ በህገ መንግስቱ እንዲካተት ሲጠይቅም፣ ሁለተኛው ምክረ ሀሳብ ደግሞ በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋንና ክልሉን የሚመለከቱ ጉዳዮች በህግ ይወሰናሉ የሚል ድንጋጌ እንዲካተት የሚጠይቅ ነው። እነዚህ አማራጭ ምክረ ሀሳቦች በምን አይነት ሁኔታ እልባት እንደሚያገኙ የሚያመላክት አገላለጽ በሰነዱ ላይ አልተካተተም። ይህም ኦህዴድ ብልጽግና በቀጣይ በማስፈጸሚያ አዋጅ ስም የራሱን ፍላጎት ለማሳካት እንዲያመቸው የህግ ክፍተቶችን ሊፈጥር እንደሚችል ተገምቷል። በምክረ ሀሳቦች ዙሪያ በተደረገው ምክክር ጥያቄ ሲያስነሱ የነበሩ የትርጓሜ ጉዳዮች በባለሙያዎች ትንተና እንዲሰጥባቸው በምክረ ሀሳቡ ላይ መካተቱ ሲሰማ፣ ተጠሪና አካል እንዲሁም ርዕሰ ከተማና መቀመጫ የሚሉ አገላለጾችን በሚመለከትም ግልጽ የቃላት አጠቃቀም በህግ እንዲደነገግ ተጠይቋል። እነዚህ ጥያቄዎች ኦህዴድ ብልጽግና በማስፈጸሚያ አዋጅ ስም ከተማዋን እንዳይጠቀልል ይረዳሉ ቢባልም አፈጻጸሙ በስጋትና በሴራ የታጀበ እንደሚሆን ከወዲሁ በመነገር ላይ ነው። በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 የተቀመጠውን ኦሮሚያ ክልልና አዲስ አበባን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ክልሉ ያለው ልዩ ጥቅም ይጠበቅለታል የሚለው ድንጋጌ ወጥቶ የጋራ ተጠቃሚነትን በሚያረጋግጥ አዲስ ድንጋጌ እንዲተካ ምክረ ሀሳብ መቅረቡ ተሰምቷል። ይህ የጋራ ተጠቃሚነት የሚል አሻሚ የህግ ይዘት በማስፈጸሚያ አዋጅ ደረጃ ከተማዋን ቴክኒካሊ የኦህዴድ ብልጽግና ሙሉ ቁጥጥርና ባለቤትነት ያረፈባት እንድትሆን የሚያደርግ ነው የሚለው ስጋት በተሳታፊዎቹ ዘንድ በመነሳት ላይ ነው። አዲስ አበባ ለፌዴራል መንግስት ከምታበረክተው የገቢ አስተዋጽኦ ጋር የሚመጣጠን የበጀት ድጋፍ ማግኘት እንዳለባት የሚያመላክት ምክረ ሀሳብም ቀርቧል። አዲስ አበባ ራሳቸውን የቻሉ የፖሊስና የፍርድ ቤት ተቋማት እንዲኖሯት፣ ከተማዋ የአፍሪካ ህብረት መቀመጫና የዲፕሎማቶች መናኸሪያ ከመሆኗ ጋር በተያያዘ የከተማዋ የፖሊስና የፍትህ ተቋማት ከፌዴራል ተቋማት ጋር በትብብርና በቅንጅት እንዲሰሩ የሚል ምክረ ሀሳብም በማጀቢያነት አብሮ መቅረቡን ሰምተናል። ጉዳዩ በከተማዋ ቻርተር እንዲቀመጥም ምክረ ሀሳቡ ጠይቋል ነው የተባለው። በአዲስ አበባና ሸገር ከተሞች መካከል የተጀመረው የወሰን ማካለል ስራ ተጠናቆ አዲስ አበባ ህጋዊ እውቅና ያለው ወሰን እንዲኖራት የሚጠይቅ ምክረ ሀሳብ ሲቀርብ በወሰን ማካለል ስራው ውስጥ የፌዴራል መንግስት፣ የኦሮሚያ ክልል መንግስትና የአዲስ አበባ ከተማ አስተዳደር ህጋዊ አካሄዶችን የተከተለ ሚና እንዲኖራቸውም በምክረ ሀሳቡ ተጠይቋል። በከተማዋ ለህዝባዊ ቦታዎች፣ ተቋማት እንዲሁም ቅርሶች የሚሰጡ ስያሜዎች ህብረ ብሔራዊነትንና ሌሎች የማንነት መገለጫዎችን ያማከሉ እንዲሆኑ በምክረ ሀሳቡ መቅረቡንም ምንጮች ነግረውናል። የአዲስ አበባ ከተማ የስራ ቋንቋዎች ደግሞ የፌዴራል መንግስት የስራ ቋንቋዎች አማርኛ፣ ኦሮሞኛ፣ ትግሬኛ፣ ሶማሌኛና አፋረኛ እንዲሆኑ ምክረ ሀሳብ ቀርቧል። ይህን በተመለከተ የተደረሰው የመጨረሻ ስምምነትና የኦህዴድ ብልጽግና የጠቅላላ ስሌት ተጠቃሎ ይፋ የሚደረግበት የመጨረሻ ቀን ዛሬ ነሐሴ 14 ቀን ነው። ይህ ዜና እስከተጠናቀረበት ሰዓት ድረስ የተጠቃለለው የምክረ ሀሳብ ሪፖርት አልቀረበም።
በሳውዲ የድንበር አካባቢዎች ላይ በየቀኑ የሚሰማው የእስራትና የሰቆቃ ዜና ቀጥሏል። በሌላ በኩል በሳውዲ አረቢያ የሚኖሩ ኢትዮጵያውያን ጎራ በመፍጠር እርስ በርስ መገዳደላቸውን ኤምባሲው አረጋግጧል። በሳውዲ አረቢያ ኢትዮጵያውያን በበረሃና ገጠራማ አካባቢዎች በመሸሸግ በተለያዩ ጎራዎች ተከፍለው እርስ በርስ ግጭትና ጥቃት እየፈጸሙ እንደሚገኝ በሪያድ የሚገኘው የኢትዮጵያ ኤምባሲ ይፋዊ ማረጋገጫ ሰጥቷል። ኤምባሲው በማህበራዊ መገናኛ ብዙሃን የሚሰራጩ የዚሁ ድብደባና ጥቃት ምስሎችን በትኩረት እየተከታተለ ከሀገሪቱ ባለስልጣናት ጋር የማጣራት ስራ መጀመሩን አስታውቋል። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ሰሞኑን ሲሰራጩ የነበሩ ኢትዮጵያውያን በዜጎች መካከል አደገኛ ጥቃትና ግድያ ሲፈጽሙ የሚያሳዩ ምስሎችን አስመልክቶ በወጣው መግለጫ በተፈጸሙ የሰብአዊ ድርጊት ላይ የተሳተፉ ግለሰቦች በመደበኛ መንገድ ወደ ሳውዲ አረቢያ የገቡ ናቸው ብሏል። እነዚህ ግለሰቦች በበረሃና ገጠራማ አካባቢዎች በመሸሸግ ምክንያቱ በግልጽ ባልታወቀ ሁኔታ በተለያዩ ጎራዎች ተከፍለው እርስ በርሳቸው በኃይል እየተጋጩ ይገኛሉ በማለት ከሷል። በሌላ በኩል በሳውዲ አረቢያ የድንበር አካባቢዎች ላይ በየቀኑ የሚሰማው የእስራትና የሰቆቃ ዜና ቀጥሏል። የሞት ብይን የተላለፈባቸውንና በአሁኑ ወቅት በአስቸኳይ የዲፕሎማሲ እርዳታ ጥበቃ ላይ የሚገኙ በርካታ ንጹሃን ኢትዮጵያውያንን አሳዛኝ ዕጣ ፈንታ መፍትሄ ባላገኘበት በርካቶች እየታሰሩ ነው ተብሏል። በሳውዲ አረቢያ ጃዛን ቀጠና ውስጥ የድንበር ደህንነት ሕግን በመጣስ የገቡ 15 ኢትዮጵያውያን በሕገ ወጥ መንገድ ሲያጓጉዙ በቁጥጥር ስር መዋላቸውን ሳውዲ ጋዜጣ ዘግቧል። በእርስ በርስ ጦርነት ማዕበል ከምትናጠው ኢትዮጵያ በስደት ለማምለጥ የሚሞክሩ ኢትዮጵያውያን በጉዟቸው ከሚገጥማቸው ችግር ባሻገር በመዳረሻዎቻቸው ሁሉ እስር፣ ግርፋት፣ ስቃይና ሞት የስደት ዕጣ ፈንታቸው አካል ሆኗል። በተለይም በአረብ ሀገራት የሚገኙ ኢትዮጵያውያን በከፋ ሁኔታ ላይ እንደሚገኙ መረጃዎች ያሳያሉ። በሳውዲ አረቢያ የታሰሩ ኢትዮጵያውያን ስደተኞች የድረሱልኝ ጥሪ ሲያሰሙ ከሞት የሚያስጥላቸው አካል ጠፍቶ በየተራ በሞት እየተቀጡ መሆኑን ተከታታይ ዜናዎች በመውጣት ላይ ናቸው። በተለይም በቅርቡ የተፈጸመው የሞት ቅጣት እንዳይቀጥል ከያቅጣጫው ጥሪ የቀረበ ቢሆንም ሳውዲ አረቢያ በሐምሌ ወር 5 ተጨማሪ ኢትዮጵያውያንን በስቅላት ቀጥታለች። መረጃዎች እንደሚያሳዩት ሳውዲ ያሰረቻቸውን ኢትዮጵያውያንን በማይረዱት በአረበኛ የተጻፈ ወረቀት እንዲፈርሙ በማስገደድ የሞት ቅጣት መጣሏን ቀጥላለች። አምባሳደሩ ከአዲስ አበባ ተባረሩ። የጣሊያን አምባሳደር ከኢትዮጵያ መባረራቸው ተሰማ። አፍሪካ ኤክስፕረስ እንደዘገበው የኢትዮጵያ መንግስት በአዲስ አበባ የሚገኘውን የጣሊያን አምባሳደር ሲየም ፋብሪዚን ኃላፊነታቸውን በተረከቡ በ10 ወራት ውስጥ ከሀገር እንዲወጡ ተደርጓል። እርምጃው በምን ምክንያት እንደተወሰደ በይፋ ባይገለጽም አምባሳደሩ ከአዲስ አበባ መባረራቸውን አፍሪካ ኤክስፕረስ ምንጮቹን ጠቅሶ ዘግቧል። የጣሊያን መንግስት ተመጣጣኝ እርምጃ ሳይወስድ በዝምታ አልፏል። የዜና ምንጩ ለአስተዳደሩ ቅርብ የሆኑ ሰዎችን ዋቢ በማድረግ እንደገለጸው አምባሳደሩ ወደ አዲስ አበባ ከመጡበት ጊዜ ጀምሮ በኤምባሲው የውስጥ አሰራር በአስተዳደርና በፋይናንስ እንቅስቃሴዎች ላይ እጅግ ጥብቅ የሆኑ ማሻሻያዎችን ለማድረግ ወስነው ይንቀሳቀሱ ነበር። እነዚህ ማሻሻያዎች የቪዛ አሰጣጥ ደረጃዎችን ማጥበቅና አሰራሩን ነጻ ለሆነ አንድ ልዩ ዓለም አቀፍ ኤጀንሲ አሳልፎ መስጠትን ጨምሮ ከዚህ ቀደም ያለ በቂ ፍተሻ በኤምባሲው በኩል ይሻገሩ የነበሩ የቁሳቁስ ፍሰቶችን ሙሉ በሙሉ ማስቆምን ያካትቱ የነበሩ ሲሆን እነዚህ እርምጃዎች ከተወሰኑ አካላት ዘንድ ተቃውሞ አስነስቶባቸው እንደነበር በዘገባው ላይ ተመላክቷል። በፖለቲካና በዲፕሎማሲያዊ ረገድ የጣሊያን መንግስት አምባሳደራቸው ከሀገር እንዲወጡ መደረጉን ተቀብሎ ተመሳሳይ የተመጣጣኝ ዲፕሎማሲያዊ እርምጃ ሳይወስድ በዝምታ ማለፉም በዘገባው ተመላክተዋል። እስካሁን ድረስ ግን ከኢትዮጵያ መንግስት ወገን የተሰጠ ምንም አይነት ይፋዊ ማረጋገጫ ወይም ማብራሪያ የሌለ ሲሆን ይህ አነጋጋሪ ጉዳይ በዚሁ የውጭ የዜና ምንጭ ዘገባ ላይ ብቻ የተመሰረተ ነው። ይህ በእንዲህ እንዳለ በኬንያ ሳምቡሩ አካባቢ ሮብ ዕለት በቱሪስት ሄሊኮፕተር ላይ በደረሰ የመከስከስ አደጋ የ5 አሜሪካውያንና የኢኳዶር የስለላ ኃላፊን ጨምሮ የ7 ሰዎች ህይወት ማለፉ ተሰምቷል። ሮይተርስ ከተመለከተው የአርቸርስ ፖስት ፖሊስ ጣቢያ የመጀመሪያ ደረጃ ሪፖርት አደጋው የደረሰው ሄሊኮፕተሩ በሰሜን ኬንያ ወደሚገኘው የሎኤሳባ የተፈጥሮ ጥበቃ አካባቢና ሳፋሪ በመብረር ላይ እንዳለ መሆኑን ገልጿል። ባለስልጣናት እንደገለጹት በአውሮፕላኑ ውስጥ የነበሩት 4 ተጓዦችና አንድ አብራሪን ጨምሮ በጠቅላላው 7 ሰዎች ህይወታቸው አልፏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር